እሺ አሁን ደግሞ ምን አደረኩሽ? ምን አደረኩ ትለኛለህ እንዴ? ማሚቴ በእናትሽ ደም ስለምትፈልግ ትሂድ። እሺ እና አብረሽ ልምጣ? አሁን እኮ በጣም ደህና ነኝ አቤል። እሺ በቃ ቀስ ብለሽ ሂጂ። እሺ አወራች? አይ ስለደከማት ብዙም አላወራንም። እዩ ግን እንደዚህ ይመስለኛል። እንዴ ይመስለኛል ማለት? ከዩ ጋር ሳሎን እያወራን ነበር። ከዚህ የሆነ ነገር ፈልጌ ወደ መኝታ ቤት መጣ። ከዛም እንደተፈጠረ አላውቅም። የሆነ ሰዓት ላይ ስነቃ እጄና እግሬ ታስሮ አፌ ታፍኜ ራሴ ጨለማ ክፍል ውስጥ አገኘሁት። ስለዚህ እዩ አይቷቸዋል ማለት ነው። ዘሮ ማሚቴ ልጄ የኔም ቦቀቅላ የት ይሆን ያለሽው? እኔ ላንቺ ስል ይኸውና ለበቀል ተነሳስቻለሁ እያለች ትገኛለች። ለማንም ሰራተኛ አንቺን ወደዛ ልከው እኔ ግን ይኸው እዚህ ብመጣም የማንም ሞግዚት ሆኜ እንደዚሁ ቀረው። ላንቺ ስል ነበር የተሰደድኩት እያለች እንግዲህ ወደኋላ መለስ ብላ ልጅ ቢኖራት ነው ዛሬ ላይ እያሰበች እንዲሁም እያለቀሰች ትገኛለች። ለዚህ ደግሞ ሁሉንም እንዲቆጩ አደርጋቸዋለሁ እያለይ ሊፕስቲኳን በመቀባት እንዲሁም ደግሞ ጸጉሯን በመሰካት ሌላ ሰው ሆና እየተነሳች ትገኛለች። እንግዲህ ርብቃ ለፍታ ጥራ አቤልን የግሏ ብታደርገውም ነገር ግን ብዙ ምቀኞችና እንዲሁም ደግሞ ተቀናቃኞች እየተነሱባት ይገኛሉ። ለአቤል ለመናገር የፈራችውን የሳሳችለትን ልጇን ራሱ ማቲ ልትገልባት እንግዲህ ለአዞ ይህን መድኃኒት ስጫት በማለት ነበረ የሰጠቻት። አሁን ቆይ ይህንን ሀዘናቸውን ረሳ ያድርጉትና ልክ ደስታ ሲጀምሩ ትሰጫታለሽ እያለችም ትገኛለች። እውነት አዞ ጨክና የርብቃን ልጅ ልትገልባት ትችል ይሆን? ርብቃ እንግዲህ ወደ ቤት ከመጣች በኋላ ማለትም ከእገታው ስትመለስ እጅግ ተጎሳቁላ ነበረ። ወደ መኝታ ክፍልን በመግባት እንግዲህ ደክሞኛል፣ ሻወር ወስጄ ማረፍ ነው የምፈልገው በማለት እንግዲህ ሻወር ወስዳ ስትመለስ ለአቤል አንዳንድ ነገሮችን ነግረው ነበረ። ከእዩ ጋር ሳሎን ነበር። ከዛ ሳሎን እሱ ተቀምጦ እኔ ወደ ክላስ የመጣውኝ ከዛ ግን ምን እንደተፈጠረ የማውቀው ነገር የለም በማለት ነበር የነገረችው። እና ያገቱሽ ከቤት ነው በማለት እንግዲህ አቤል እጅግ ተደናግጦ ነበረ የጠየቃት። አዎ ይመስለኛል፣ ስለዚህ እዩ ሳሎን ስለነበረ እዩ ያውቃል ማለት ነው በማለትም እንግዲህ ጠይቋት ነበር። አይ እንደዛ እንኳ አይመስለኝም በማለት ነው እየነገረችው። ምናልባት ወይ ሲገቡ መጀመሪያ እሱን አደንዘውት ይሆናል በማለት ነው የመለሰችውም። ነገር ግን ወይዘሮ ማሚቴና እዩ እገታ ላይ እጃቸው አለበት ይመስለኛል፣ ከሁለት አንዳቸው ማለት ነው። እንደውም ማሚቴ አትመስለኝም፣ እዩ እራሱ ነው የሚመስለኝ። ምክንያቱም ወረቀት ይፈልጋል። የምን ወረቀት እንደው ባይታወቅም፣ ነገር ግን ከአቤል ወረቀት የሚፈልገው ወረቀት አለ። እንግዲህ ይህን ሁሉ ደግሞ ዝም ጭጭ ማለቷ ማለትም ርብቃ እንግዲህ ፍቅሯ ላይ ጫና እያሳድርባታል። እሷ ግን ሁሉን ነገር ከአቤል ጋር ተነጋግራ መፍታትን አትፈልግም። የሆነ ነገር ሲሆን ምናልባት ይርቀኛል ብላ ስለምታስብ ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ርብቃ ክፍል 23ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ርብቃ ባለችው መሰረት ሀብሉ እንደተፈታበት ነግሯት ነበረ አቤል። ርብቃም የምርህና አቤል በማለት ነበረ በደስታ እየፈነደቀች እየጠየቀችው። አዎ ርብቃ፣ ከዛም አንቺ ያልሽኝ ትዝ አለኝ በማለት በጣም ነው የምወድህ በማለት እንግዲህ እቅፍ አድርጋ ፍቅሯን ገልጻለታለች። እንግዲህ አቤልም የልጅ አባት እንደሆነ ሪች ነግረው ነበረ። ሪች ግን እንዳትናገር ለርብቃ እኔ እንደነገርኩህ ብትለውም እሺ አልናገርም ብሏት ነበረ ሪችን። ነገር ግን ርብቃ ነገሮችን ራሷ ጀመረችውና አቤል ጨርሶታል። እንዴት ነበረ በማለት ጠይቋት ነበረ። ያው እዛ ያለውን በወረቀት ጽሁፍ ነው የሚያሳዩኝና ያንተን ፎቶ ነው የሚያሳዩኝ፣ ምንም ነገር አይነጋገሩም እና ባዶ ቤት ነበረ ያስቀመጡ። ደግሞ በጣም ክፉዎች ናቸው። ውሃ እንኳ ስጡኝ ስላቸው ሊሰጡኝ አልቻሉ። መጨረሻ ላይ እርጉዝ ነኝ ልጄ ስላቸው በማለት እንግዲህ ድንግጥ ብላ ማለት ውሸቴን እርጉዝ ነኝ ብያቸው ሰጡኝ ብትለውም
አውቃለሁ ልጅ አርግዘሻል ማለት ነበር እንግዲህ አቤል የነገራት። እንዴት አወቅ ስትለው በጣም በመርበትበትና እንግዲህ በመንቀጥቀጥ ያው ሪች ነግራኝ ነው በማለት እንግዲህ መልሶላታል። ነገር ግን ርብቃ ከራሷ አፍ ቢሰማ እጅግ በጣም አሪፍና ደስ የሚል ነበረ። ያው መጀመሪያ ሲሰማ ምን አይነት ባህሪ ወይንም ደግሞ ምን አይነት ፈገግታ እንዳሳየ ርብቃ አይታ ቢሆን እጅግ በጣም ደስ ይል ነበረ። ነገር ግን አሁንም እጅግ በጣም ደስተኛ ነኝ በማለት ነግሯታል። እሷም ባደረግኩን ነገር አልተከፋህም ወይ ብትለውም አልተከፋውም፣ ለእኔ እኮ ነው ሁሉ ነገር የምታደርጊው ብሏል። አሁን እንግዲህ ወንድ ሳይፈልግ ሴት ብታረግዝ እዚህ ጋ አሁን የራስሽ ጉዳይ ብሎ ነው የሚሮጠው ለዛውም በአሁኑ ሰዓት ማለት ነው። ነገር ግን አቤል ልጁን በደስታ ተቀብሏል። ማሚቴና እዩም እንግዲህ አንድ ክላስ ለብቻቸው በመሆን እየተጨቃጨቁ ይገኛሉ። ለምንድነው አንተ አቤልን ተከትለህ የሄድከው እያለች ትገኛለች። ምክንያቱም ርብቃ ከቤት አልወጣ ስላለችው ምናልባትም ከቤት ርብቃን ፍለጋ አቤል ሲወጣ ቤቱ ለብቻው ስለሚሆን ያን ጊዜ ወረቀቱን ለመፈለግ ይመቻል ብላ አስባ መሰለኝ። ነገር ግን ሪቻ አብረሹ ይጂ ብለህ ለምን አንተ አልቀራህምና ወረቀቱን አልፈተሽከውም ቤት ውስጥ እያለችው ነበረ። ለምንድን ነው ግን እኔ ነገሮች ሳመቻች አንተ ማታመቻቸው እያለችውም እየተነጋገሩም ይገኛሉ። እንግዲህ እየውብም አንቺ ነሽ ወይ ርብቃን ያሳገትሻት በማለት ጠይቋት ነበረ። አይመለከትህም እኔ አይደለሁም ቆይ እኔ ነኝ እንዲህ ሁሉም ጋር ጥፋተኛ እያለች ትገኛለች። እንግዲህ ወይዘሮ ማሚቴ የርብቃም አባት እንግዲህ ወደ ኢትዮጵያ መጥቶ ነበረ። ርብቃም እንግዲህ ለማየት ሄዳለው እያለች ነበር። ግን ያልታሰበ ነገር ስለገጠማት አባቷን ከማየት እንግዲህ ተከልክላለች፣ ማለትም አልፈቀደላትም። አባቷም ወደ መጡበት ተመልሰዋል። ወንድሟም ሌሊቱ ሙሉ ሲደውል ነበረ። አቤልም እንግዲህ ስልክሽ እየጠራ ነው ማለት ሰጥቷት ነበር። እሷም ወንድሟ ነበረ እንግዲህ ወንድሟንም ስታወራው ምን ሆነሽ ነው ደህና ነሽ በማለት ነበር የጠየቃት። አባዬስ እንዴት ነው? እመጣለሁ በቃ ነገ በማለት ለምን ነው የምትመጪው ብሏታል። ማለትም አባትሽ ሄዷል እኔ እመጣለሁ በማለት እንግዲህ እቤት እንዲመጣ ታድርገዋለች። እሱ ግን አይ ውጭ እንገናኝ ቢልም እቤትና እንደውም አቤልን አስታውቃለሁ ብለው እንግዲህ አቤልም ፈቃደኛ ሆኖ ወንድሟ ወደነ አቤል ቤት ሊመጣ ነው፣ የርብቃ ወንድም ማለት ነው። ርብቃም እንግዲህ አዙን ጠይቃት ነበረ ወደ ኩሽና በመሄድ ቆይ አንቺን የታገሱ ጊዜ የት ነበርሽ ስትላን ነበረ። እኔ እህቴ ጋር ሄጄ ነበረ ብላ ትመልሳለች። እስካሁን ሄደሽ የማታውቂውን ያን ዕለት እንዴት ሄድሽ በማለት ነበር የጠየቀቻት። አይ ያው ተገጣጥሞ ነው ደግሞ እትዬ ናት ስለፈቀደችልኝ እንጂ ባትፈቅድልኝ አልሄድም ነበር በማለት እንግዲህ ትመልስላታለች። ነገር ግን ይህ ነገር አጋጣሚ ሊሆን አይችልም ብቻ አላውቅም እያለቻት ትገኛለች። ለማንኛውም ወንድሜ እየመጣ ነው፣ ቆንጆ ምግብ ስሪ፣ እንዲሁም ደግሞ ሪች ታግዝሻለኝ፣ እኔ ስለሚሸተኝ እዛ ልሁን ትላታለች። ያለ ችግር የለም አያሳስብሽ እኔ እሰራዋለሁ እያለች እንግዲህ አዙም ተፍ ተፍ እያለች ትገኛለች። በስተ መጨረሻም የርብቃ ወንድም መጥቷል። ባለፈው እንግዲህ አባት መጥቷል እና ያው እየተባለ እዩም ሲደወልልን ነበር፣ ርብቃም ሲደወልላት ነበረ። እኔ ጠርጥሬ ነበር እህትማማ እህትና ወንድም እንደሚሆኑ። ዛሬ እንግዲህ የርብቃ ወንድም ርብቃን ሰላም ሲል ብሩክ በማለት ነበር እዩ ድንግጥ ያለው። እንግዲህ ብሩክም ማለት የርብቃ ወንድም ወንድሜ በማለት ነበረ የጠራው። እንግዲህ ምን ይፈጠራል አብረን የምናየው ነው የሚሆነው። ስለዚህ ሶስቱም አሁን ርብቃ እዩና ብሩክ ወንድምና እህት ናቸው ማለት ነው። አብረን የምናየው የሆነ ቀጣይ ቪዲዮ ምን እንደሚሆን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። እያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።